ሰላም ጤና ይስጥልኝ ክብራትና ክብራን ቻናላችን ቤተሰቦች ለመሆኑ አያቶላ አሊ ኻሜኒን የሚተካው ቀጣዩ የኢራን ጠቅላይ መሪ ማን ሊሆን ይችላል? ብዙዎችን በዚህ ሰዓት አነጋጋሪ ሆኗል። ልጃቸውን ጨምሮ ሌሎችም እጩዎች እየታጩ ነው ያሉት። ለመሆኑ ማን ይመራዋል? ማን ይቀበለዋል? ይህንን ጉዳይ የምንመለከተው ነው የሚሆነው። የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ በአሜሪካና በእስራኤል የአየር ጥቃት ቅዳሜ የካቲት 21 ቀን 2018 ዓ.ም መገደላቸው ይታወሳል። የ86 ዓመቱ አያቶላ የእስላማዊ ሪፐብሊክ መስራች የሆኑትን አያቶላ ሩሆላ ኻሜኒ ተክተው ከአውሮፓውያኑ 1989 ጀምሮ ስልጣን ላይ መቆየታቸውም ይታወቃል። ከዚህ በፊት ደግሞ ለሁለት የስልጣን ዘመናት ከ1981 እስከ 1989 ድረስ አገሪቱን በፕሬዝዳንትነት አገልግለዋል። የኢራን መንግስት የጠቅላይ መሪውን ሞት ካረጋገጠ በኋላ ለ40 ቀናት የሚቆይ ብሔራዊ ሐዘን እንዲሁም ለ7 ቀናት ስራ ዝግ እንዲሆን አውጇል። የአሊ ኻሜኒን ሞት ተከትሎ እርሳቸውንም ሆነ ሌሎች የሀገሪቱን ከፍተኛ ባለስልጣናት ማን ይተካቸዋል የሚለው ጉዳይ መነጋገሪያ ሆኗል። የኢራን አብዮት እንደ አውሮፓውያኑ አቆጣጠር 1979 ወዲህ በጥር ወር የተካሄደውን ህዝባዊ አመጽ ጨምሮ እጅግ አደገኛ የተባለ የህልውና አደጋ አጋጥሞታል። በሀገሪቱ ህገ መንግስት ላይ በግልጽ እንደተቀመጠው ቀጣዩ መሪ የሚመረጠው ከፍተኛ መንፈሳዊና ፖለቲካዊ ስልጣን ባላቸው የባለሙያዎች ጉባኤ እንደሆነ ይታወቃል። ይህ የባለሙያዎች ጉባኤ በየ8 ዓመቱ የምክር ቤቱ ጠባቂዎች በሚል የሚመረጡ 88 ከፍተኛ የሃይማኖት አባቶች አሉት። እነዚህ የሃይማኖት አባቶች አክራሪ አቋም ያላቸው የበላይ ባለስልጣናት ሲሆኑ የሚቀርቡላቸውን ሁሉንም እጩዎች አብጠርጥረው የሚመዝኑ ናቸው። በ2024 እንደ አውሮፓውያን አቆጣጠር በተደረገው ምርጫ የጠቅላይ መሪው ታማኝ የሆኑ ቡድኖች ሁሉንም መቀመጫዎች አሸንፈዋል። 4 የጉባኤው አባላት በሞት በመለየታቸው የተነሳ መቀመጫዎቹ እስካሁን ድረስ ክፍት እንደሆኑ ቆይተዋል። እነዚህ ክፍት ቦታዎች በ2026 ግንቦት ወር በሚካሄደው ምርጫ ይሞላሉ ተብሎ ይጠበቃል። የሀገሪቱ ህገ መንግስት አንቀጽ 111 አዲስ መሪ እስኪመረጥ ድረስ የጠቅላይ መሪውን ኃላፊነት በጊዜያዊነት 3 አባላት ያሉት ምክር ቤት እንደሚረከበው ይገልጻል። የጊዜያዊ አስተዳደሩ ምክር ቤት ፕሬዝዳንት መስዑድ የፍትህ ሚኒስትሩ ጎላም ሆይሴን እንዲሁም ደግሞ የበላይ ምክር ቤት አባል ከሆኑት መካከል አንድ የሃይማኖት መሪ የሚካተቱበት ነው። የጊዜያዊ አስተዳደሩ 3ኛ አባል የሚሰየመው ደግሞ ከፍተኛ ስልጣን ባለው በሳዴቅ አሙሌ የሚመራው የግልግል ምክር ቤት ነው። ይህ የግልግል ምክር ቤት የኢራን ከፍተኛ የስልጣን አካል በሆኑት መካከል አለመግባባት ሲከሰት ውሳኔ የሚሰጥ ሲሆን አባላቱም በበላይ መሪው የሚሾሙ ናቸው። የካቲት 22 ቀን 2018 ዓ.ም ወግ አጥባቂ የሆኑት አለሬዛ አራፊ የጊዜያዊ አስተዳደሩ ምክር ቤት 3ኛ አባል ሆነው የተሾሙ ሲሆን ጠቅላይ መሪውን ከሚተኩ ሰዎች መካከል ጠንካራ ተፎካካሪ ይሆናሉ ተብለው ይጠበቃል። ቢቢሲ እንደዘገበው ከሆነ የሳዴቅ ላራጂም ወንድምና የብሔራዊ ደህንነት ምክር ቤቱ ተጽዕኖ ፈጣሪ ጸሐፊ የሆኑት ብሔራዊ ቴሌቪዥን እንደተናገሩት ምክር ቤቱ የካቲት 22 ቀን 2018 ዓ.ም ጉባኤውን ያካሂዳል። በዚህ ዕለት ምክር ቤቱ ስራውን መጀመሩን ተናግረዋል። ምንም እንኳን አዲስ መሪ ይሰየማል ተብሎ የሚጠበቀው የባለሙያዎች ምክር ቤት ጉባኤ ወዲያውኑ ስራውን ቢጀምርም እስከ መቼ ድረስ ለሚለው ግን በህግ የተቀመጠ ቀነ ገደብ እስካሁን የለም። ጠቅላይ መሪው በኢራን የፖለቲካ ስልጣን የመጨረሻ አካልም ነው። ላለፉት 2 አስርት ዓመታት ተደማጭነት ያለውና ብዙ ጊዜ ከጀርባቸው እንደነበር የሚገለጽለት ልጃቸው አባቱን ሊተካ ይችላል በሚል የመገናኛ ብዙሃንን ትኩረት ስቦ ቆይቷል። የአባቱን ቢሮ በማስተዳደር ባለው ሚና የሚታወቀው ልጃቸው የአባቱን ቀጠናዊና ጨቋኝ የአገር ውስጥ ዓላማዎችን በማራመድ ረገድ በተጫወተው ሚና በዩናይትድ ስቴትስ ማዕቀብ ተጥሎበታል። የ56 ዓመቱ ልጃቸው አያቶሊን ይተካቸዋል ተብሎ ከሚጠበቁ ሰዎች ዝርዝር ውስጥ ስሙ ይገኛል። ከዚህ ውስጥ እንግዲህ ሌሎችም እጩዎች ተካተዋል። ማን ይመራዋል፣ ማን ይመረጣል የምናየው ይሆናል። ለሰዓቱ የነበረን መረጃ ይህን ይመስላል። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። መልካም ጊዜ በያላችሁበት ቸር ይቆየን።